ستوني بفكر بنور لفكر نفسك بستت بل قال تيجي نارك على فكرሽን ብል ልታምኚኝ አትችይም ፍቅርሽ ወጥቶልኛል ብል ልታምኚኝ አትችይም ፍቅር ባንዴ የሚለቅ ነገር አይደለምና እስቲል ነው አፈቅርሻለሁ ሃይሚ ልቤን ጎድታኛለች ልቤን አሳዝነዋለች ልቤን ሰብራዋለች ብሎ ወደ ፈለግሽበት ሂጂ ብሎ አልተዋትም እስከ ኤርፖርት ድረስ ሸኝቷታል ምክንያቱም ብሩኬ የሃይሚ ተግባር ምንም ያህል ቢያናድደው ብሩኬ ለሃይሚ ያለው ፍቅር በአንዴ እንደማይጠፋ ነግሯታል አሁን እዚህ ጋር አንቺን አላፈቅርሽም ብልሽ ያንቺ ፍቅር በሰከንድ ውስጥ ከልብ ውስጥ ወጥቷል ማለት አይደለም ብሏታል ይሄንን በጆሮአችን የሰማነው ቤተሰብ አያችሁ አይደል ምን ያህል ግልጽ እንደሆነ ነው የሚያሳየው ብሩኬ ሁሉንም ነገር በግልጽ ነው የተናገረው ትላንትና እኔ አንቺን አፈቅርሻለሁ ግን በመሃላችን የሆነው ነገር በሙሉ አብረን እንድንሆን ካላደረገን ይቅናሽ ነው ያላት አሁን የገጠመን ነገር ደግሞ ለበጎ ሊሆን ይችላል የሚል ሐሳብ ብሎ ነግሯታል ቤተሰብ ልክ ነው ይሄ እንደ ሰዋዊ ስታስቡት ማለት ነው ምክንያቱም አሁን በመሃላቸው የተከሰተው ነገር ለምን እንደተከሰተ እኛ በሰዋዊ አይምሮአችን ልንገምተው አንችልም ልናቅም አንችልም ምክንያቱም አንዳንድ መጥፎ ነገሮች ጥሩ ነገሮችን ይዘው የሚመጡበት ሰዓት አለ ይሄንን ነገር እኛ ጠንቅቀን በደንብ እናውቃለን ስለዚህ በሃይሚና በብሩክ መሃል የተፈጠረው ነገር ብሩኬ በደንብ ሰከን ብሎ ነገሩን መርምሮ አይቶታል ማለት ይቻላል ብሩኬ ለሃይሚ ያለው ፍቅር ወደር የለው ሃይሚም እንደዛው ለብሩኬ ያላት ፍቅር ወደር የለው ስለዚህ እነዚህ ልጆች የማይለያዩ ከሆነ የሚዋደዱ ከሆነ አንዳንዴ በመሃላቸው የሚፈጠረው መጥፎ ነገር ጥሩ ነገርን ይዞላቸው ሊመጣ ይችላል ማለት ነው ይሄንን እንደዛ ብለን ብናስቡ ነው የሚሻለው እኛ የጨረቃ ፋሚሊ ማለት ነው ቤተሰብ የምሬን ነው የምላችሁ እና አንዳንዴ እንደነገርኳችሁ በመሃላቸው የተፈጠረው ነገር ለበጎ ሊሆን ይችላል ምን አይነት ሲሳይ ይዞላቸው እንደሚመጣ እኛ ልንገምተው አንችል ቤተሰብ ገባችሁ ስለዚህ አሁን እኛ ማድረግ ያለብን ነገር ማዘን ብቻ ሳይሆን ቆም ብለን አስበን እስቲ እንደው መጨረሻው ምን ይሆን የሚለውን ነገር ማየቱ ተገቢ ነው ብዬ አስባለሁ በራሴ ቤተሰብ ስለዚህ ሌላው የታዘብኩት ነገር ደግሞ በሃይሚና በብሩክ መሃል በጣም በቃ የእርጎ ዝንብ የሆነ ሐሰን የሚባል ልጅ በቃ ምንም በቃ ለአይኔን ያስጠላኝ ቤተሰብ የምሬን ነው የምላችሁ ምክንያቱም እንዴ በመሃላቸው ያለውን ነገር ካበጣበጠ በኋላ ነገሩን እስጫፍ እስከሚደርስ ካደረሰ በኋላ ሃይሚን ቅሪ ይላታል ቅሪ አስቡት ቤተሰብ ልክ በቃ ለብሩኬ እንደሚያስብ ነገር አለ አይደል ከብሩኬ ጋር ሃይሚ እንድትሆን ፍላጎት ያለው ይመስል በእነሱ መሃል እርቅ ለመፍጠር ያሰበ ይመስል ትላንትና ሲያሾፍ ነበር ቅሪ ያለ ሙድ ሲይዝብን ነበር እኛ የጨረቃ ፋሚሊ ላይና ብሩኬ ላይ ማለት ነው ቤተሰብ ስለዚህ አንዳንዴ እንደዚህ አይነት ጓደኞች አሉ በቃ የእናንተ ህይወታችሁ ጥሩ እየሆነ እየሄደ በቃ እየሰመረ ሲሄድ ወይም ደግሞ እንቅፋት ሲያጋጥማችሁ በመሃል ይገቡና ህመማችሁን የሚያባብሱ ጓደኞች አሉ ይሄ ግልጽ ነው ሁላችንም ጋር አሉ ቤተሰብ ስለዚህ እንደዚህ አይነት ጓደኛ ካላችሁ በብሩኬ ማየት ትችላላችሁ 40 ክንድ መራቅ አለባችሁ ብዬ አስባለሁ የምሬን ነው የምላችሁ እንጂ ሁሌ ከናንተ ጋር በእናንተ ህይወት ውስጥ ካሉ እንደዚህ አይነት ሰዎች ሁሌም ቢሆን ህይወታችሁን ነው የሚያከብዱት የሰው ህይወት ከማክበድ ውጪ ሌላ ምንም የሚሰሩ ስራ የለም እንዴ ቆይ ሃይሚና ብሩክ ምን ያህል እንደሚዋደዱ ዓለም ያውቃል እኮ ጓደኛው እንግዲህ በደንብ ነው የሚያቆሱ እንግዲህ አስቡት ሁለቱን ሰዎች እንደማስታረቅ ሁለቱን ሰዎች በመሃል ሽማግሌ እንደመሆን የተፈጠረውን ነገር ለማቅለል እንደመሞከር
ሐሰን ግን ያደረገው በምላሹ ነገሩ ላይ ቤንዚን ነው የጨመረበት የባሰ እንዲቀጣጠል ማለት ነው። ስለዚህ ሐሰን ያደረከው ነገር እኛ የጨረቃ ፋሚሊ ልባችንን ሰብረኸዋል። የምሬን ነው የምልህ። ስለዚህ ሃይሚን እንዲሁም ብሩኬን የጎዳሃቸውን ነገር ቆም ብለህ ብታስብ ጥሩ ነው። እያደረክ ያለው ነገር ላንተም ሆነ ለሃይሚም ለብሩክም እንዲሁም በዙሪያችሁ ላሉ ሰዎች ምንም አይጠቅማቸውም እያደረክ ያለው ነገር። ስለዚህ በቃ የራስህን ህይወት ኑር። ምክንያቱም አንተ የማስታረቅ አቅሙ የለህም። በቃ እንዳየሁት ከሆነ እነሱ እንዲጣሉ የባሰ ነገርን ማባባስ ነው እንጂ ምንም በቃ በመሃላቸው ጥሩ ነገር እንዲፈጠር የማድረግ አቅሙ የለህም። ስለዚህ አቅሙ ከሌለህ ደግሞ መራቅ ነው ያለብህ። በቃ ከነሱ ህይወት መውጣት ነው ያለብህ። አንተም የራስህን ህይወት መኖር አለብህ። ምክንያቱም አንተ በእነሱ ህይወት ውስጥ መፍትሄ አልሆንክም። መፍትሄ ካልሆንክ ደግሞ ችግር አለመሆን ነው ዋናው ነገር እሱ ነው። ስለዚህ ማድረግ የምትችለውን ነገር ማድረግ የማትችለውን ነገር መተው ነው ያለብህ። እያበለሻሸህ ሆነ ያለው በመሃላቸው ያለውን ግንኙነት ማለት ነው። ስለዚህ እያደረክ ካለው ነገር ብትቆጠብ ነው የሚሻለው። በእኔ አስተሳሰብ እንደዛ ነው የሚሻለው። በቃ ውልቅ ብለህ ውጣ ከህይወታቸው። ምን ትሰራለህ አንተ የምን ቤት ነህ እንዴ? ሃይሚና ብሩክ ናቸው የሚፋቀሩት። አንተ የምን ቤት ነህ እንዴ? እያደረክ ያለው ነገር ምንም አልተመቸንም። እኛ ብሩኬም አልተመቸውም አስበው። ስለዚህ ከዚህ ነገር ብትርቅ ነው የሚሻለው። እነሱ እንደምንም ብለው እራሳቸው ችግሮቻቸውን ፈተው ወደ ትክክለኛው መፍትሄ መምጣት የሚችሉ ልጆች ስለሆኑ ህፃናት አይደሉም። የሚጠቅማቸውን ነገር ያውቃሉ። ያው የጊዜ ጉዳይ ነው እንጂ በመሃላቸው ያለውን ኩርፊያ ወደ ጎን ትተው ወደ ሰላማቸው፣ ወደ ፍቅራቸው፣ ወደሚመኙት ህይወት መመለሳቸው የማይቀር ነገር ነው። ስለዚህ ራሳቸው መፍትሄውን ማምጣት ይችላሉ እያልኩ ነው ያለሁት። አንተ በዚህ ጉዳይ ላይ መፍትሄ ካላመጣህ እነሱ ለራሳቸው መሆን ይችላሉ እያልኩ ነው ያለሁት። ከዚህ ነገር ራስን ቆጥብ። በቃ ራስን አውጣ። አንተ ምን ትሰራለህ እዛ ውስጥ? ይሄ ቤተሰብ ይሄንን ቪዲዮ ሼር አድርጉት፣ ለሐሰን ሼር አድርጉት እያልኳችሁ ነው ቤተሰብ። በቃ እሱ ከሃይሚና ከብሩኬ መሃል መውጣት ያለበት ሰው ነው። ምንም የሚጠቅም ሰው አይደለም። በቃ እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።